ይህንን ውጤት እንዳመጣና ከተማው ውብና ጽዱ እንዲሆን ከተማችን የዓለም አይን አርፎባታል። የዓለም አይን እንዲያርፍባት ያደረገው ደግሞ አዲስ አበባ የ2018 የአፍሪካ ምርጥ ከተሞች 10 ከተማ አንዷ ከተማ ሆናለች። ባለፉት 3 ዓመታት በተከታታይ አንደኝነቱን እያስጠበቀ መጥቷል። የሚያበረታታሽ ነገር ሲጨመርልሽ ለቀጣይ ስራ ደግሞ ዛሬ የተሰጠኝ የምርቃት የአደራ ኃላፊነት ነው። የነሱ ሚና የማይተካ ነው። 2018 ስኬታማ አመት ነው። ቆሻሻም ሀብት ስሙን ወደ ወርቅ እንበል ወደ ማዕድን እንበል ህብረተሰብ ሳይታመን ቤት ለቤት ሄደን የምናከማቸው ሐኪሞች ማለት ነው። አሁን ከዓለም 200 ከተሞች ተወዳድረን ተሸልመናል። ይህ ስራ ግን ጨርሰናል ብለን ሁሉ የምንቀመጥበት ስራ አይደለም። ይስጥልን የተወደዳችሁና የተከበራችሁ ውድ የአዲስ ሚዲያ ኔትወርክ ፕሮግራም ተከታታዮች እንደምን ሰንብታችኋል? ሳምንታዊው ጽዱ አዲስ ፕሮግራማችን እነሆ ተጀመረ። ጽዱ አዲስ ዛሬ በንፋስ ስልክ ፖሊቴክኒክ ቅጥር ግቢ ውስጥ ነው የምንገኘው። ምክንያታችን ደግሞ በ2018 ዓ.ም የአዲስ አበባ ከተማ ጽዳት አስተዳደር በከተማ ደረጃ የመኪና ተሸላሚ ሆኗል። ይህ ውጤት ደግሞ እንዲገኝና በከተማዋ ውብና ጽዱ የሆነ የጽዳት ስራ እንዲቀጥል በርካታ አካላት ድርሻ ነበራቸው። ተቋሙም ታዲያ ዛሬ ይህንን ውጤት እንዳመጣና ከተማው ውብና ጽዱ እንዲሆን የራሳቸውን አሻራ አሳርፈዋል ያላቸውን አካላት እውቅናና ሽልማት መርሃ ግብርን በዚህ ኮሌጅ ቅጥር ግቢ ውስጥ አዘጋጅተዋል። እኛም አጠቃላይ የመድረኩ ሁኔታ ምን እንደሚመስል በዚህ ላይ ድርሻ ያላቸው አካላት እነማን ናቸው፣ ምንስ አይነት ኃላፊነትና ተግባራትን ፈጽመው ነው ለዚህ እውቅናና ሽልማት የበቁት የሚሉ ሀሳቦችን ተሳታፊዎችንም እያካተትን ያዘጋጀንላችሁን ፕሮግራም ወደ እናንተ እያቀረብን ቆይታ የምናደርግ ነው የሚሆነው። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በትብብር ሆነን የምናቀርበው ዝግጅታችን ነው። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ በርካታ ሀሳቦችንና መረጃዎችን ወደ እናንተ እናደርሳለን። አብራችሁን ከተማችን ጎብኚዎች ሲመጡ አዲስ አበባ ጽዱ ነች፣ ታምራለች እንዲሉ ደግመው እንዲመጡ ሌሎችም ሰዎች መጥተው እንዲያዩት የሚጋብዙት እናንተ በሰራችሁት ስራ ነው። ልትመሰገኑ ይገባቸዋል። ከተማችን በጣም ብዙ መሰረተ ልማት ሰርታለች። ከተማችንን የሚቀይር በጣም ብዙ ስራዎች ተሰርተዋል። ይሄ ሁሉ ስራ ግን ዘላቂ እንዲሆን ያደረገው ፍንትው ብሎ መልኩ ወጥቶ አምሮ እንዲታይ ያደረገው እናንተ የሰራችሁት ስራ ሳይቆም ሳይቋረጥ ስለቀጠለ ነው። ለዚህ ምስጋና ይገባቸዋል። ከተማችን የዓለም አይን አርፎባታል። የዓለም አይን እንዲያርፍባት ያደረገው ደግሞ ከተማችን ለኢንቨስትመንት ምቹ እንድትሆን ስላደረጋችሁ፣ ከተማችን ሊጎበኙ የሚመጡ እንግዶች ተደስተው የሚሄዱባት ከተማ እንድትሆን ስላደረጋችሁ፣ የከተማችን ነዋሪዎችም ደግሞ ክረምት መጣ ቁጥር ለተለያየ በሽታዎች የሚጋለጡበት ወረርሽኝ ከሚነሳበት ጊዜ ወጥታ ዛሬ ሁላችንም ተንፈሻ አካል በሽታ ሳንጋለጥ ለተላላፊ በሽታዎች ሳንጋለጥ ልጆቻችን ከትምህርት ቤት ጉንፋን ይዘው እንዳይመጡ ያደረጋችሁት እናንተ ስለሰራችሁ ነው። ምስጋና ይገባችኋል። በጽዳት አስተዳደር መሪነት በእናንተ ተዋናይነት በስራ አስኪያጅ አስተባባሪነት አዲስ አበባ የ2018 የአፍሪካ ምርጥ ከተሞች 10 ከተማ አንዷ ከተማ ሆናለች። ከተማ አስተዳደሩም ከከንቲባ፣ ከስራ አስኪያጅ፣ ከፕላን ኮሚሽን የሚመለከታቸው ባለሙያዎችን አደራጅቶ በልዩ ሁኔታ ልዩ መስፈርት አዘጋጅቶ ከፍተኛ ትንቅንቅ የነበረበት ውጤት ለመስጠት በሚያስቸግር ሁኔታ ሁሉም እኔ አሁን ይሄን ስነግራችሁ ከዚህ የበለጠም በበጀትም በሌሎችም አደረጃጀትም ከዚህ ተቋም በጣም የሚበልጡ ተቋማት
ለውድድር በሚያስቸግርበት ሁኔታ ከተማ አስተዳደሩ መዝኖ 5 መኪና ከተሸለሙ ተቋማት መኪና ተሸልመናል ማለት ነው። በአምስተኛ ደረጃ እንኳን ደስ አሉት ከሚለው ሀሳብ ልጀምርና ዛሬ እንግዲህ በ2018 ዓመተ ምህረት በጀት ዓመት የተሰሩ ስራዎች ተገምግመው ደረጃ አግኝታቸዋል። ክፍለ ከተማችሁ በተሻለ አፈጻጸም እውቅናን አግኝቷል። ምን ፈጠረ እውቅና ከሚለው ሀሳብ እንጀምር። እኔም አመሰግናለሁ። ያው የስራ ሰርተሽ አጠቃላይ የሰራሽው ስራ ደግሞ ውጤታማ ሲሆን የሚያበረታታሽ ነገር ሲጨመርልሽ ለቀጣይ ስራ ደግሞ የተሻለ ለመፈጸም የሚያነሳሳ ይሆናል ማለት ነው። ቦሌ ያው ለባለፉት ተከታታይ ዓመታት ባለፉት 3 ዓመታት በተከታታይ አንደኝነቱን እያስጠበቀ መጥቷል። በየአመቱ የሚሰጠን እውቅናና ሽልማት አንደኝነት የባሰ እንድንተጋ እንድንለፋ ነው የሚያደርገው። አምናም ካቻምናም እንዳደረግ ነው። አምናና ካቻምና የምሽት መንገድ ጥርጊያና የምሽት ማጓጓዝ ስራ አስጀምረናል። ዘንድሮ ደግሞ በ10 ቀን 55 ብሎኮችን ሞዴል በማድረግ አምጥተን እያንዳንዱ ሞዴል ብሎክ አሁን በየመንደሩ ስገቢ መብራት የሆነው ውብ የሆነው ጽድ የሆነው ከኛ የተጀመረ ነው። አሁን እንደ አዲስ አበባ በ119 ወረዳዎች ተስፋፍተዋል። አምናና አቻምና የተሰጡ እውቅናዎች ሞር እንድንሰራ አትግቶናል። የዘንድሮን ደግሞ አደራ ስለሆነ ከዚህ የበለጠ እንሰራለን እንተጋለን ማለት ነው። እጅግ በጣም ደስ ነው ያለኝ። ያው የሰራ ሰው መሸለም አለበት። በዚህ ከተማ የስራ እንቅስቃሴ ውስጥ መሸለም ካለበት ተቋም አንዱ የጽዳት አስተዳደር ኤጀንሲ ነው። እጅግ ታላቅ ኃላፊነትን እየተወጣ ያለ ተቋም ነው። ከተማው ያለ ጽዳት ሰራተኞቻችን ከፍተኛ የሆነ የጤና ችግር የሚያጋጥመው በጣም የሚያስከፋ ለእይታ የማይማርክ ነበር የሚሆነው። ይህን ሁሉ ተቋቁሞ ባላቸው የሰው ኃይል ደከመኝ ሰለቸኝ ሳይሉ 24 ሰዓት እየሰሩ ለውጤት በቅተዋል። ሁለት ነገር ነው። አንደኛው በከተማ ውስጥ ካሉ ተቋማቶች ከአምስቱ አንዱ ሆኖ መኪና ተሸላሚ ይሆናል። ይሄ እንግዲህ የሁሉም ውጤት ስለሆነ የእኛም ውጤት ነው ብለን እናምናለን። ለእኔ ልዩ ስሜት ፈጥሮብኛል። እውቅና ተሰጥቶኛል። እኔ የምኖረው ኮልፌ ቀራኒዮ ክፍለ ከተማ ላይ ነው። ኮልፌ ቀራኒዮ ክፍለ ከተማ ላይ የጽዳት ጉዳይ ምን መሆን እንዳለበት በእጅጉ ጠንክሬ ማህበረሰቡን ምን ማድረግ እንዳለበት ቅዳሜ ሁል ጊዜ ቅዳሜ በወረዳዎች ላይ ተገኝቼ አብሬ ጽዳት አጽድቼ ያጸዱትን ሰዎች አመስግኜ ስራችሁ ይባረክ፣ የጀርባ አጥንታችሁ ጤነኛ ይሆን፣ በእናንተ ምክንያት ጽዳት ያጸዱትን ሰዎች ያስተባበሩትን ሰዎች የጀርባ አጥንታችሁ ጤነኛ ይሆን የሚል ሁል ጊዜ ቅዳሜ መልእክት አስተላልፋለሁ። ሽልማት ሰጥቶኛል፣ ደስ ብሎኛል። እውቅናው እንግዲህ ለእኛ የተሰጠን ትልቅ ኃላፊነትና ትልቅ ወደፊት የተሻለ ስራ እንድንሰራ ማበረታቻ ነው ብዬ ወስደዋለሁ። የኛ የደረቅ ቆሻሻ ቤት ለቤት አገልግሎት ስንሰጥ ማህበራት ያለንን ስራችን ሰርተን እንደገና ደግሞ ቤት ለቤት አገልግሎት ስንሰጥ በሳምንት 3 ጊዜ አገልግሎት እንሰጣለን። እኛ አካባቢውን ህብረተሰቡን አንድ አባባል አለ የሚባል ሐኪም ታመሸሽ ነው አይደል ቤቱ ሐኪም ቤት ሄዶ የሚታከመው አይደል። እኛ ደግሞ ሳንታመሙ ህብረተሰብ ሳይታመም ቤት ለቤት ሄደን የምናከማቸው ሐኪሞች ማለት ነን። እኛ ሽልማቱ በጣም ነው ደስ ያለኝ። ስሰራ ቆይቻለሁ። የሚቀጥለውም ደግሞ የተሻለ ከዚህ በበለጠ እንድሰራ የሚያነሳሳኝ ሽልማት ነበር ማለት እችላለሁ። ዛሬ በተቋማችሁ በተለይ በ2018 ዓመተ ምህረት በተከናወኑ ተግባራት ላይ ሚና የነበራቸውን አካላት እውቅና ሰጥታችኋል። ዋነኛው ዓላማው ምን ነበር? የዛሬው መድረክ እንደሚታወቀው 2018 በጀት ዓመት ተቋማችን የከተማው ጽዳት ለማስጠበቅ በርካታ ስራዎች ሲሰራ ቆይቷል። ይህንንም ስራ አጠቃላይ የከተማው ጽዳት የማስጠበቅ ተግባር ያው ተቋሙ ብቻውን አይደለም የሚሰራው፣ የተለያዩ ባለድርሻ አካላት በጋራ በማስተባበር ነው የሚሰራው። እንዲሁም ከማዕከል እስከ ታች ወረዳ ድረስ ያለ መዋቅር በማንቀሳቀስ ክትትልና ድጋፍ በማድረግ በየደረጃው ሚና በመስጠት እንዲሁም በየጊዜው አፈጻጸሙ እየተገመገመ ተመርቶ ነው እንግዲህ የዓመቱ
የከተማው ጽዳት ማስጠበቅ የተቻለው። በዚህም እንግዲህ ተቋማችን እንደ ከተማ እውቅና ካገኙ ተቋማት አንዱ ነው። በተለይ ፊት ለፊት የወጡ 5 ተቋማት ነን ካቢኔ ከሆኑ ተቋማት እኛም በየደረጃው ይህንን አፈጻጸም ያው አመቱ ሲጀመር እቅድ እንሰጣለን ለክፍለ ከተማ፣ ለስራ ክፍሎች፣ ለፈጻሚዎች ይህንን እቅድ አመቱ መጨረሻ ላይ ቆጥሮ በመረከብ በመመዘን ይህንን የምዘና ውጤት መሰረት ያደረገ ለቀጣይ ስራ ሊያነሳሳ በሚችል መልኩ የእውቅና መርሃ ግብር ነው ዛሬ ያዘጋጀነው። ይህ ስራ ሲመዘን ተመዝኖ እንዲህ አይነት ውጤት ሲመጣ የተሰራ ስራ የተከናወነ ተግባር አለ ብለን እናስባለን እና በዋናነት የዚህ አመት ትኩረታችሁ ምን ነበረ? ያቀዳችሁትን እቅድም ደግሞ ሰክሰስ በሆነ መንገድ ከማከናወን አንጻር እንዴት ነበር የሚታየው አመቱ? ካቀድነው ነገር ላይ ተጨማሪ በእቅድ ተሰጥቶን በኢላማ በተግባር የምንፈጽማቸው ከ100% በላይ ሄደናል። ተጨማሪ ግን የዚህ ከተማ እድገትና ውበትን ለማድረግ ምን ጨምር የሚለው ነገር አይተን እያንዳንዱ ስራዎቻችን አይተሽ ከሆነ የኛ ጽዳት ስራ ከሌሊቱ 10 ሰዓት ጀምሮ የሚነሳ ለነሱ አካባቢ መንገዱ መብራት ከሆነ ስጋት አይሆንም። ጸጥታ አካሉ ሰላም ሰራዊቱ አግዞ እንዲሰራ በየብሎኩ በየኮሪደር የሚገቡ አካባቢ ብርሃን መሆን አለባቸው። ስለዚህ እሱን መብራት የማድረግ ሴኩሪቲ ካሜራዎችን አስገጥመን እያንዳንዱ ብሎክ ላይ ከኮሚኒቲ ጋር እንዲገናኙ የማድረግ ጽዳትንም እየሰራን ሰላምና ጸጥታውንም የማድረግ ስራ አድርገናል። ያ ከሰራናቸው ቤስት ስራ ነው። ቅድም እንዳልኩሽ ክብሮች ጣቢያ ላይ የሰራናቸው ስራዎች። ሁለተኛ ከምንም በላይ ደግሞ ተቋማን እየፈጠር ለመሄድ ሰራተኛው ማዕከል ላይ እንዲነሳሳ ቁጭት እንዲገባው የኔ እንዲባል የሰራነው ስራ ካቀድነው እቅድ በላይ ያሳካነውና በኃይልም የተደሰተንበት ውጤት ነው ማለት ነው። አዲስ አበባ ባለፉት 2-3 ዓመታት የተለየ የልማት ስራን ለህዝብ የሚሆን የልማት ስራን እያከናወነች ነው የምትገኘው። በተለይ የኮሪደር ልማት፣ የወንዝ ዳርቻ ልማት እንዲሁም ደግሞ የተጎሳቆሉ አካባቢዎችን መልሶ የማልማት ስራው ህዝብን የሚጠቅም የልማት ስራ እየተከናወነ ነው የሚገኘው ማለት ነው። ወደ አራዳ ክፍለ ከተማም ስመጣ እንዲሁ የመልሶ ማልማትና የኮሪደር ልማት መጀመሪያው ስራ የተጀመረበት ነው። ያንን በሚመጥን ደረጃ ስራዎቻችንን አጠናክረን ይዘን እየቀጠልን ነው። በተለይ ደግሞ ኦልሞስት ክፍለ ከተማው ከ2 ወረዳዎች በስተቀር አሁን እሱም በቀጣይ ተጠናክሮ የሚቀጥል ቢሆንም ሌሎቹ ያሉን ወረዳዎች ሙሉ በሙሉ በኮሪደር ልማት ተደራሽ የተደረጉ ናቸው። እንደ ተቋም ስናስብ ያው ተቋሙ ያስቀመጠው ራዕይ አለ። የአዲስ አበባ ከተማን ጽዱ፣ የደረቅ ቆሻሻ ወደታ ምጣኔ ሀብትን ተግባራዊ ያደረገች የአፍሪካ ሞዴል ከተማ ሆና ማየት ነው። ይህን የተቀመጠው ራዕይ ለማሳካት ያው የሁሉም ድርሻ አካላት ተሳትፎ ይፈልጋል። እኔም ከዛ ውስጥ አንዱ ፓርት ስለሆንኩኝ የሚሰጡኝ ተግባራቶች አሉ። እነኛን ተግባራቶች በተሻለ አቅም በመፈጸም የተቋሙን ውጤታማ የማድረግ ስራ ቆይቻለሁ። ተቋሙ አሁን ላይ እንደ ከተማ ጥሩ ነገር ላይ ያለ ተቋም ነው። ያው ሁላችሁም እንደምናውቀው ከመንገድ ጽዳት ጀምሮ እስከ ላይ ያለው ተቋም በርካታ በጽዳት ላይ የተሰማሩ ሰራተኞች አሉት። እነኚህ ሰራተኞች ቀን ከሌሊት እየሰሩ ከተማዋን በአፍሪካ ከሚገኙ 10 ከተሞች ውስጥ በጽዳት የተሻለ ያደረጉ ሰራተኞች ናቸው። እዚህ አመት 2018 ስኬታማ አመት ነው ብሎ መውሰድ ይቻላል። እንደዚህ አይነት ኃላፊነት እውቅና ሲሰጥ ደግሞ ሌላ ተጨማሪ አደራና ኃላፊነት ነው ብዬ አስባለሁና ቀጣይም ደግሞ ትልቅ ኃላፊነት ይጠበቃል። ምክንያቱም ጽዳት የሁልጊዜ ተግባር ነው፣ የሁልጊዜ ስራ ነውና ከዛ አንጻርስ እንደው ምን አሰቡ እንዳንድ ግለሰብ? አዲስ አበባ ትላንትና የነበረችበትን አሁን ስለ ዛሬ አይደለም የምንዘምረው እኮ አዲስ አበባ ትላንትና የነበረችበትን በሂደት ዛሬ የደረሰችበትን ይሄንን ነው ማገናዘብ ያለብን። ይሄን ስናይ ትላንትና የነበረ ችግር ዛሬ ሙሉ በሙሉ ተቀርፏል ሳይሆን በደረጃ ተቀርፎ ትልቅ ደረጃ ላይ ደርሷል። ከተማ የተሻለ ደረጃ ላይ ነው ያለችው፣ ግን ሙሉ በሙሉ ተቀርፏል። ችግሮች የሉም ማለት አይደለም። ስለዚህ እነዛ ችግሮች እንዳይኖሩ በደረጃ በየቀን በአንድ ጀንበር በአንድ ቀን ነገሮች ሁሉ የሚስተካከሉበት ምንም ኮንዲሽን የለም። ግን እያንዳንዱ ሰው እንዲለፋ እንዲደክም በየቀን ቀኑ ማድረግ ያለበትን ነገር ካደረገ እንደ ሌሎቹ እንዳማሩ
አገሮች እንደማሩ ከተማችን ንጹህ የማትሆንበት የተሻለ ደረጃ ላይ የማትደርስበት ምንም ምክንያት የለም። ቆሻሻ በፊት እንደ አጸያፊ ነገር ነበር የሚታየው። አብዛኛው ማህበረሰብ ደግሞ በተገቢ ቦታ ያስቀምጠው ተገቢውን ባሉ ጥቅም እንደሚሰጥ አድርጎ አያስበው። አሁን ግን ቆሻሻ ሀብት ነው። ስለዚህ አሁን የከተማ ማዕድን ነው የሚል አዲስ ኮንሰፕት እየመጣ ስለሆነ ሰርክለዋር ኢኮኖሚ ውስጥ ትልቅ ጠቀሜታ ያለው ኢኮኖሚን ቡስት የሚያደርግ ስለሆነ የስራ እድል ይፈጥራል፣ ኢንዱስትሪዎች እንዲስፋፋ ያደርጋል፣ ቴክኖሎጂ ይመጣል። ሁለተኛ አላግባብ ይባክን የነበረ ሀብት ጥቅም ላይ በመዋል የሀገሪቱ ኢኮኖሚ ውስጥ ጥቅም እንዲሰጠው ስለሚያደርግ ከዚህ ረገድ እያንዳንዱ ማህበረሰብ በቀጣይ ዓመት ማለት ነው ቢያንስ የሚቀጥለውን በየቤቱ ያለውን ቆሻሻ በመለየት የሚበሰብሰው የማይበሰብሰው ሀዛርድስ የሆኑ ዌስት በመለየት ተባባሪ እንዲሆን በማድረግ ረገድ ትልቅ ስራ ኃላፊነት አለብን። እንግዲህ ይሄን ቆሻሻ የሚባል ነገር ስሙን ወደ ወርቅ እንበለው ወደ ማዕድን እንበለው ወደ ማዕድን ቀይረን ኦርጋኒክ ዌስቱን ወደ ኮምፖስት የፕላስቲኮቹን ደግሞ ወደ ተለያየ ኢንዱስትሪ ግብአትነት የሚውሉበትን ሀዛርድስ ዌስት ደግሞ አሁን ሪሳይክል የተደረጉ በተለይ ኤሌክትሮኒክ ዌስት አሁን ፋብሪካዎች እየተመሰረቱ ነው ሪሳይክል የሚያደርጉ ማለት ነው። ስለዚህ ሀዛርድስ ዌስትም ቦታ ስላላቸው እነዚህ ሁሉ በመለየት ለቆሻሻ ለሚሰበስቡ አካላቶች በመስጠት እያንዳንዱ ማህበረሰብ ተባባሪ እንዲሆን እና በዚህ ኤፈርት ውስጥ ጥረት እንዲያደርግ ትልቅ ኃላፊነት ይኖርብናልና ለዛ ደግሞ ጠንክረን በርትተን እንሰራለን። ጽዳት ብቻችሁ ተቋም ስለመሰረታችሁ ብቻ የምታከናውኑት ተግባር አይደለም። የእያንዳንዱን ድርሻ የሚጠብቅ ስራ ነው፣ የሚጠይቅም ነው። በዛ ላይ ደግሞ በርካቶች ኃላፊነት ሲወጡ እንደቆዩ ነው ከዛሬ መድረክ እኛም መታዘብ የቻልነው። በተለይ እንደዚህ አይነት ባለድርሻ አካላቸው መኖሩ አጠቃላይ ለስራችሁ ውጤት ምን ያህል እገዛ ነበረው? ተቋማችን ያው በእቅድ በአመት ቆጥሮ የሚያቅዳቸው እቅዶች አሉ። እነዚህ እቅዶች ለማሳካት ብቻ ሳይሆን አጠቃላይ የከተማውን ጽዳት ለማስጠበቅ የባለድርሻ አካላት ሚና፣ የህብረተሰቡ ተሳትፎ ሚና እጅግ በጣም ወሳኝ ነው። አሁን ለምሳሌ የጽዳት አምባሳደሮች ነበሩ ዛሬ። እነዚህ የጽዳት አምባሳደሮች ያለምንም ክፍያ በየክፍለ ከተማው በጽዳት ንቅናቄ በመገኘት በየወረዳው በማስተማር በትምህርት ቤቶች አጠቃላይ የከተማችን የህብረተሰብ ጽዳት ባህሉን እንዲሆን የከተማችን የሚመጥን ጽዳት እንዲኖር የበኩላቸውን ድርሻ ሲወጡ የነበሩ ናቸው። ተቋማት አሉ፣ ስራ አስኪያጅም ሌሎች ተቋማት እውቅና የሰጠናቸው ክፍለ ከተሞች አሉ። እቅድ ወስደው ከኛ ካስኬድ አድርገው ወስደው የሚሰሩት እንዳለ ሆኖ እነሱም በየደረጃው ሌሎች ተቋማት ባለድርሻ አካላት አስተባብረው ለከተማው ጽዳት መረጋገጥ አስተዋጽኦ ያደረጉ ናቸው። የከተማ ጽዳት ማረጋገጥ ዘርፈ ብዙ ስራ ስለሆነ ይህንን በአንድ ተቋም ብቻ የሚሳካ ባለመሆኑ አመቱ ሙሉ ከኛ ጋር ሲሰሩ የነበሩ አስተዋጽኦ ሲያደርጉ የነበሩ አካላት ናቸው። እንግዲህ ዛሬ እውቅና የሰጠናቸው የእነሱ ሚና የማይተካ ነው ለተቋማችን ስኬት ማለት ነውና ይህንን ለቀጣይ በሚያነሳሳ መልኩ ቀጣይ አብረን እንድንሰራ የበለጠ ጽዳት ባህል ማድረግ እንድንችል እያንዳንዱ ተቋም ባለድርሻ አካል ሚናው እንዲወጣ አደራም ጭምር የመስጠት መርሃ ግብር ነው ዛሬ። ከተማ ውስጥ ካለ ድረስ ሰዎች በህይወት እስካሉ ድረስ ሰዎች በአንድ አካባቢ ተሰባስበው እስከ ኖሩ ድረስ ቢዝነስ ከተማችን ውስጥ ተንቀሳቀሰ ድረስ ከተማችን እስካመረተች ድረስ ሁሌም ቆሻሻ አለ። አድገናል፣ ሰልጥነናል፣ በልጽገናል የሚሉትም በተለየ መንገድ ይሰሩት ይሆናል እንጂ ሁሌም የሚሰራ ስራ ነው። እናንተ ለዚህ ከተማ ማማር፣ ለዚህ ከተማ ውበት፣ ለእያንዳንዳችን ጤንነት መጠበቅ፣ ለዜጎቻችን ለሀገራችን ክብር ከፍ ማለት አስተዋጽኦ የምታበረክቱ ስለሆናችሁ ስራችሁ የማያልቅ ነው። አስተዋጽኦአችሁም በማንም የሚተካ አይደለም። የኛ ዕዳ ግን እየቀለለ የሚሄደው ነገም ተነጎዳያን በምንሰራው ስራ ነው። እስከዛሬ በሰራነው ስራ ብቻ አይደለም። ሌሎች ሀገራት ስንሄድ የምንቀናው ሰው መንገድ ላይ ቆሻሻ ሲጥል ስለማናይ ነው። ሰው ለአካባቢው ስለሚጨነቅ ነው። ሰው የተገነባው መሰረተ ልማት ሁሌም አምሮ እንዲሆን እንዲታይ ማድረግ ስለቻሉ ነው ሌሎች ሀገራት ላይ ስንሄድ የምንቀናው። ይሄ የምንቀናበት ነገር ግን ቀንተንበት አልቀረም፣ ወደ ሀገራችን እየመጣ ነው ያለው። ከተማችን ባለፉት 2-3 ዓመታት በሰራነው ስራ ገጽታዋ በጣም እየተቀየረ ነው ያለው። ለአፍሪካውያን ወንድሞቻችን መኩሪያ ከተማ እየሆነች ነች ያለችው። ብዙ አፍሪካውያን ወንድሞቻችን ከአዲስ አበባ
ልምድ ለመውሰድ እየመጡ ነው ያሉት። ይሄ እንዲሆን ማድረግ የቻልንበት ስራችንን ጨርሰን አይደለም፣ ገና ወገቡ ላይ ነው ያለነው። ወገቡ ላይ ነው ያለነው የምንልበት ምክንያት በተለይም ከደረቅ ቆሻሻ አስተዳደር ስርዓታችን ጋር ተያይዞ በሁሉም ስራዎቻችን የዛሬ 5 ዓመት ከነበርንበት በጣም ርቀን መተናል። ግን ደግሞ ገና ብዙ ያልጨረስነው ስራ አለ። ከጽዳት ሰራተኛ ጀምሮ እስከ መንግስት አደረጃጀትና በማህበራትና በጽዳት አስተዳደር አምባሳደር ሆናችሁ ከዚህ ተቋም ጋር የሰራችሁ ለመጣው የመኪና ሽልማትም በየደረጃ ያሉ 3 ሰርቲፊኬቶችም እጅግ አድርጌ አመሰግናለሁ። እኛ ወንዝ ውስጥ ነው፣ መንገድ ላይ ነው፣ ቀን በቀን ነው ስራ ያለን። ከሰራም በግልጽ ይታያል። ከተሳሳትንም ስህተቱ እንደዛ ይጎላል። አደረጃጀትም አመቺ ሁኔታ አለ። ከሁሉም በላይ ደግሞ የመንግስት ፖሊሲና አቅጣጫ ስማርት ሲቲን እገነባለሁ፣ አዲስ አበባን ውብና አረንጓዴ አደርጋለሁ ብሏል። የሚደግፈን ፖሊሲ አለ፣ የሚደግፈን አመራር አለ። ከሁሉም በላይ ደግሞ የቅርብ ሞግዚት የከተማ አገልግሎትን የሚያሳልጥ የሚመራ በቻርተሩም ግልጽ ማንዴት የተሰጠው የከተማ አስተዳደር ስራ አስኪያጅ አለ። የከተማ ስራ አስኪያጅ ማለት የከተማ አገልግሎት እንዲሳለጥ የሚያደርግ ተቋም ነው። እዛ ያሉ አመራሮች ይሄንን የከተማ አገልግሎት የሚሰጡ አካላትን መደገፍ ማብቃት ነው ማለት ነው። ስለዚህ እኛ መንግስት ከተማን ለማጽዳት ፖሊሲ ግልጽ ካለው አሰራር ካለው የሚደግፈን የቅርብ አመራር ካለ የህዝባችን ፍላጎት ደግሞ ጽዳትና ውበት ማደግ ከሆነ ይሄን ሰርተን አንደኛ አለመውጣት ከባድ ነው የሚሆነው ማለት ነው። የእናንተ ስራ በዋናነት ከህብረተሰቡ ጋር ቀጥታ የሚገናኝ ከመሆኑ ጋር ተያይዞ ስራችሁ ከአደጋ ነፃ እንዲሆን ቆሻሻ በአግባቡ መለየት ከቤት ጀምሮ መቻል አለበት ብዬ አምናለሁና ህብረተሰቡ በዚህ ረገድ አሁን ላይ ምን ይመስላል? ህብረተሰቡ በጣም የሚለዩ አሉ፣ ደግሞ የማይለዩ አሉ። ለህብረተሰቡ የማስተላልፈው መልእክት ምንድን ነው? እነዚህ አደገኛ ቆሻሻዎች የሚባሉ ቆሻሻ በባህሪው በ3 ይከፈላል። የሚበሰብሱ፣ የማይበሰብሱና አደገኛ ተብሎ። አደገኛውን በብዛት የሚባለው አሁን ከሆስፒታል የሚወጣ ነው። ከሆስፒታል የሚወጣ ነው ሳይሆን ቤት ለቤት የምንጠቀምባቸው አደገኛ የምንላቸው ለኛ ለሽርክና ለማህበራት ለቤት ለቤት ለሚሰበሰቡ ማህበራት የሚሰጡ ህብረተሰቦች ምላጭን፣ መርፌን እንደገና ደግሞ በጣም እያስቸገረን ያለው አሁን በሽታውም ከመስፋፋቱ አንጻር አኳያ ኢንሱሊን መርፌ አለ እየተወጉ አብረው ከቆሻሻ የሚጨምሩ እነሱን ነገሮች እንዲለዩልን እና አሁን እንደተባለው ምሽት አገልግሎት እየሰጠን ስለሆነ ምሽት አገልግሎት ላይ ስንሄድ አንዳንድ ህብረተሰቦች አንዳንድ የማያውቁ ወይም ትንሽ ዲፕሎማሲ ነን ምናምን የሚሉ ሰዎች ከመሸበር ባታንኳኩብን የሚሉ አሉ እና እነሱ ያው የስራውን ወደ ማዘመን ስለመጣን ቢረዱን እና ስንሄድ በአግባቡ አውጥተው ቆሻሻ ቢሰጡን ነው የምለው። ሁሉም ደጃፉን ህብረተሰቡ 5 ሜትር ራዲየስ፣ ተቋማት ደግሞ 10 ሜትር ራዲየስ ጽዱ ማድረግ አለባቸው። ሁሉም ይሄን ኃላፊነት መወጣት ከቻለ አዲስ አበባ አሁን ከምናያት ደግሞ የተሻለ እውነትም ደግሞ እንደተቀመጠው ራዕይ የአፍሪካ ሞዴል ከተማ ሆና የምናይበት ቀን እጅግ በጣም ቅርብ ነው የሚሆነው ማለት ነው። ከተማችን ይህ ስራው ወደ ኋላ እንዳይመለስ እንዲዘልቅ የህዝባችን ባህል እንዲሆን ሁላችንም እንደግፋለን። ለኔ በከተማ አስተዳደራችን ውስጥ ከሚሰጡ አገልግሎቶች ውስጥ ቀዳሚ ስራ ምንድነው ካላችሁኝ የከተማውን ጽዳት አገልግሎት የጽዳት አስተዳደር ስራ እንዲዘምን እንዲዘልቅ ማድረግ መደገፍ ነው አንድና አንድ ቀዳሚ አጀንዳዬ። ይህም ስለሆነ ነው በተጠራንበት መድረክ በሙሉ አክብረን መጥተን በጋራ ጎንበስ ቀና ብለን አጽድተን የበረታውን አበረታተን ወደ ኋላ የቀረውን አይዞ በርታ ብለን የምንሄድበት ምክንያት። ለዚህ የሚሆን ጊዜ አናጣም፣ ለዚህ የሚሆን ጉልበት አናጣም። ይሄን ለመደገፍ ምንም ወደ ኋላ የምንልበት ነገር የሌለ መሆኑንም በዚህ አጋጣሚ ማረጋገጥ እፈልጋለሁ። ሁላችሁም በርቱ። የዛሬ ጽዱ አዲስ ፕሮግራማችንን በዚህ የምንቋጭ ነው የሚሆነው። እስካሁን ጊዜያችሁን ሰጥታችሁን ፕሮግራማችንን እየተከታተላችሁ ከኛ ጋር ቆይታ ስላደረጋችሁ እጅግ አመሰግናለሁ። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ቸር ሰንብቱ። በድምቀት